ሰላም ጤና ይስጥልን። የግዮን ዜና መረጃዎችን እንሆ። የአፋብኃይል ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር በደብረ ኤልያስ ቀስተ ደመና ሻለቃ በወሰደው መብረቃዊ የሌሊት ጥቃት በርካታ የአድማ ብተና የፖሊስና የፓራ ኮማንዶ አባላትን ደምስሷል። አያሌ ፈተናዎችን በድል እያለፈ ለጠላት የምንጊዜ ሚስጥር በመሆን በአማራ ፋኖ ትግል ውስጥ እንደ ንጋት ኮከብ በማንጸባረቅ የትግላችን የማይቀዘቅዝ ሙቀት፣ የማይደክም ኃይል፣ የማይጠወልግ ውበት በመሆን እያቃጠለ የሚገኘው ታሪካዊና ዝነኛው የቀስተ ደመና ብርጌድ እንደ እሳት የሚፋጅ ክንዱን በየጊዜው በጠላት ላይ እያሳረፈ ጠላትን እያሽመደመደ ይገኛል። በዛሬው ዕለትም በማርዘነብ ታዳጊ ከተማ ከሌሊቱ 10 ሰዓት ተኩል በወሰደው መብረቃዊ ጥቃት የአድማ ብተና ጠርናፊውን ሳጅን ሙሉቀንን ጨምሮ በርካታ ቁጥር ያላቸው አድማ ብተና ፓራ ኮማንዶና የፖሊስ አባላትን ሙትና ቁስለኛ አድርገዋል። በርካታ ወታደራዊ ቁሳቁሶችም ተማርከዋል። በውጊያውም 3 ክላሽንኮቭ መሳሪያ፣ 2 ስልክ፣ 11 ካዝና፣ በርካታ የክላሽ ተተኳሾች፣ በርካታ ወታደራዊ አልባሳት ማለትም ወታደራዊ ጫማዎች፣ ሚሊታሪ የዝናብ ልብሶች ወዘተ ተማርከዋል። ከ11 በላይ የተደመሰሰ ሲሆን ከ10 በላይ የቆሰለ ሳጅን ሙሉቀን የተባለ ጠርናፊ ፖሊስ፣ ታሜ ቸኮል የተባለ ቀንደኛ ባንዳ፣ አተርስ የተባለ አድማ ብተና፣ ውብሸት የተባለ ብሬን ተኳሽ ፖሊስና ሌሎች ባንዳዎች ተወግደዋል። በተያያዘም አፋብኃይል ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር አባይ ሸለቆ ሻለቃ በሰራው ልዩ ኦፕሬሽን መርጦ ለማርያም ሻወት ካምፕ ላይ አድማ ብተናና ሚሊሻ በተኙበት ሌሊት ላይ በወሰደባቸው እርምጃ ሙትና ቁስለኛ ሆነዋል። በዚህም 15ቱ ሲደመሰሱ ሁለት ብሬን በመማረክ አንድ ብሬንና 15 ነፍስ ወከፍ መሳሪያ በማረክ ጠላትን መደምሰስ ተችሏል። በጥቅሉ ሰኔ 27 ቀን 2018 ዓ.ም አፋብኃይል ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር አባይ ሸለቆ መርጦ ለማርያም ዙሪያ ጣፋጭ ድል አስመዝግባለች። 19 የጠላት ሰራዊት በተሸኘበትና 30 ደቂቃ ብቻ በወሰደው ኦፕሬሽን 1 ብሬንና 15 የነፍስ ወከፍ መሳሪያ መማረክ ተችሏል። በሌላ በኩል 206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃ በዛሬው ዕለት በማርዘነብ ታዳጊ ከተማ ከሌሊቱ 10 ሰዓት ተኩል በወሰደችው መብረቃዊ ጥቃት 11 የጠላት ሰራዊት በመሸኘት 3 ክላሽንኮቭ መሳሪያ ማርካለች። የትግሉን ካንሰሮች ነቅለን ከታማኞች ጋር ድል እናደርጋለን ሲል የ206ኛ ኮር ቴዎድሮስ እዝ አስታወቀ። ባለፉት የበጋ ወራት የህዝባችንን ቅስም የሚሰብር ሁላችንም አንገት የሚያስደፋ ድርጊት በባሶ ሊበን ወረዳ መከሰቱ የሚታወስ ነበር። ይህም አስጨነቅ 2 ዲሽቃ በመያዝ ለጠላት እጅ መስጠቱ ነው። በመልሶ ማደራጀት ሂደት ክስተቱ ነው የተገኘ የ206ኛ ኮር ከ34ኛ ክፍለ ጦር ጋር ባደረገው ሌቦችን የማጽዳት ካንሰሮችን የመንቀል ግዳጅ አስጨነቅ ለጠላት ያስተላልፋቸው ብሬኖች የሚገኙ ቢሆንም የኋላ በሰራዊታችን ጀግንነት በአመራሮች ቁርጠኝነት ጭምር ከጠላት ጉሮሮ በታላቅ ተጋድሎ ተማርከዋል። ምስጋና ለ34ኛ ክፍለ ጦር አመራሮችና ሰራዊታችን ይሁንና ዲሽቃዎች በህዝብ ድጋፍ በድጋሚ 34ኛ ክፍለ ጦር ታጥቋል። ኮራችንም በዚህ እጅግ ደስተኛ ነው። በባሶ ሊበን ወረዳ የነበሩ እገታዎች፣ ዝርፊያዎችና አስገድዶ መድፈር የግድያ ወንጀሎች ሲፈጸሙ በነበሩ ነፍስ በላዎች ላይም 206ኛ ኮር የማያዳግም እርምጃ ወስዷል። እጃቸው በህዝብ ደም የጨቀዩትን ግፈኞችን የብልጽግና ስርዓት በቀሉም የቅርብ ቀን ተውስታችን ነው። ከጃዊ እስከ ደጀን ሉማሜ፣ አንበር፣ ቆይ፣ ኮርክ፣ ጃማ፣ ታላቅ አምባ በምርኮ የተንበሸበሸው 34ኛ ክፍለ ጦር እጅግ በሚደንቅ ሁኔታ ቀጠናውን ከወንበዶች አጥርቷል። ህዝባችንም እፎይ ብሏል። ካንሰሮችንም ነቅሎ ለታማኞች ዲሽቃ ሲያስታጠቅ ከዛችን 3 ብሬን ድጋፍ ተደርጎለታል። ቀውስን የመምራት ትልቅ ጥበብ የተቸረው 206ኛ ኮር የተፈጠሩ ችግሮችን ወደ ወርቃማ እድል በመቀየር ክፍለ ጦሮችን ወደ ተሻለ ደረጃ ለማምዘግዘግ የትግሉን ነጋዴዎችና ጦረተኞችን መታቀሉን አጠናክሮ የሚቆጠል ይሆናል ሲል ገልጸዋል። ሌላው በላይ ዘለቀ ሻለቃ መከቡን ያረጋገጠው ጠላት ከዚህ በፊት በደረሰበት ምት ሊደገም መሆኑን ሲያውቅ በሌሊት ጓዙን ጠቅልሎ አምልጧል። በሁለት ግንባሮች ሽንፈት እየተከናነበ የሚገኘው ጠላት በገባበት ሁሉ እየተደመሰሰ ይገኛል። ቴዎድሮስ ባደረገችው ማጥቃት በርካታ ቦታዎች ከነአመራሩ ስለተደመሰሰ በማቻከል ወረዳ ግራ ቅዳምን የነበረው ጠላት ጓዙን ጠቅልሎ ወጥቷል። ሰኞ ዕለት በደረሰበት ምት መቋቋም ያቃተውና አመራሮችን ያጣው ጠላት በፋኖ መከቡ ሲገባው ከሌሊቱ 5 ሰዓት እየቧጨረው ወጥቶ አድሯል። በገባበት ገብተው ከነሙሉ ትጥቁ ለመረከብ ጀግኖች ስራቸውን እየሰሩ መሆኑ ታውቋል። ይህ በእንዲህ እንዳለ በጎንደር ዙሪያ የተለያዩ አካባቢዎች በሀገር መከላከያ ሰራዊት በአድማ ብተና ኃይሎችና በፋኖ ታጣቂዎች መካከል ከባድ ውጊያ መደረጉም ታውቋል። የዳሞት ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ባወጣው መግለጫ ከ5 አቅጣጫዎች የተሰነዘረበትን ጥቃት መመከቱንም አስታውቋል። ከደጎማ፣ ከማክሰቂ፣ ሰንታ፣ ኮንፈረንስ ወታደራዊ ካምፖች የተንቀሳቀሱት የመንግስት ጸጥታ ኃይሎች በፋኖ ይዘታዎች ላይ ድንገተኛ ማጥቃትና
የመክበብ ሙከራ ማድረጋቸውን የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ ታረቀኝ ገልጿል። ውጊያው በድንዛዛ፣ በደንገል፣ በዳስ ማርያም፣ በሀብቶዬ እና በእንፍራዝ ግንባሮች ላይ በሰፊ ቀጠና የተካሄደ ሲሆን የጥቁር አንበሳ ክፍለ ጦር ዋና ሰብሳቢ አርበኛ ልብ አድርግ ሙላትና ወታደራዊ አዛዡ አርበኛ ሀብቴ ውጊያውን በበላይነት መምራታቸው ታውቋል። እንደ ክፍለ ጦሩ መግለጫ ከሆነ በተለይ በእንፍራዝና በደንገል ግንባሮች የተደረገው ከባድ ትንቅንቅ በመብረቅ ክፍለ ጦር እገዛ ሙሉ በሙሉ ማሸነፍ የተቻለ ሲሆን የተሰነዘረውን ከበባ በመስበር የመንግስት ሰራዊት ወደ መጣበት እንዲያፈገፍግ ተደርጓል። በዚህ ውጊያ ሳቢያ በመንግስት የጸጥታ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት መድረሱ የተገለጸ ሲሆን ከ50 በላይ የሚሆኑት መሞታቸውና ቁጥራቸው በውል ያልታወቁት ደግሞ መቁሰላቸው ፋኖ በመግለጫው አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።